እንደዚህ ሆነው ነው ይሰሩት የነበረው። ይሄ ምንድን ነው ታዲያ? ልብ በሉ፣ ዘንዶች ያገለግሉታል። አርዕስታችን ይሄ ነው። ዘንዶ በአዲስ ኪዳን እና በብሉይ ኪዳን ቅዱሳን ሰዎችን ያገለግል ነበር ወይ ነው ጥያቄው። ኦኬ፣ ገዳማት በዘንዶ እንደሚጠበቁ ስንት ሰዎች ታውቃላችሁ? ቤተክርስቲያን በዘንዶ እንደሚጠበቅ የኦርቶዶክስ መረጃ። ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ ከዛ የተገኘ። አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው ገብቶ መቅዳት አይችልም። አንድ ልጅ ህፃን ነው ገና የ12 ዓመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ። እሱ ነው የሚቀዳው፣ እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ። እዛ ሳገለግል ያንን ሁሉ ማስረጃ። ልብ በሉ፣ የ12 ዓመት ህፃን ከዘንዶ ጋራ ይጠብቃል ጸበሉ ገዳሙን። ያው ቪዲዮ ጴንጤ ናቸው በሉ እናንተ ፈርዶብን። ሁሉ ጴንጤ ነው። መጽሐፍት ብለትም ጴንጤ ናቸው። እጃቸውን አስገብተው ኤርሚያስ አንተ አይገባም እንዴ? የጴንጤ እጃቸው እግራቸው ረጅም ነው ትለኛለህ። እዛው ጣጣህን ህዝቤ ላይ አታመጣም። ያው ሚዲያ ጋብዟቸው። እሺ፣ ህፃኑ ልጅ የ12 ዓመት ልጅ ከዘንዶ ጋራ ጸበሉን ይጠብቃል፣ ገዳሙን ይጠብቃል። በአሁኑም ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ። እዛው ነው የምኖረው፣ እዛው ነው ቁጭ የምለው ማለት ፈልጋለሁ። ይሄ ነው። ከልጅ ውጭ ሌላ ሰው ሊቀዳ አይችልም። ዘንዶ አለ። ዘንዶ ይመጣል። ሌላ ሰው ንጹህ ያልሆነ መቅዳት አይችልም። በፍጹም መቅዳት አይችልም። ንጹህ መሆኑንና አለመሆኑን ሰውየውን የሚያረጋግጠው ዘንዶ ነው። ኦርቶዶክሳውያን ንጹህ መሆናቸውና አለመሆናቸው የሚረጋገጠው በወንጌል ወይኔ ህዝቤ በወንጌል እውነት ጌታችን ኢየሱስ ክርስቶስ ጋር መጥተው ከኃጢአታቸው ነጽተው እግዚአብሔር ንጹህ ነህ ወይ ደግሞ ከነ ኃጢአትህ ቆሽሻል ብሎ የሚለውን በእግዚአብሔር ቃል ሳይሆን የሚፈተሹት ዘንዶ ነው። ንጽህናቸውንና መቆሸሻቸውን የሚነግራቸው ይኸው መነኩሴው። ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ ከዛ የተገኘ። አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። አያው ገዳሙን ማለት ነው። ዘንዶን የሚጠብቅ ገዳም ይኸው በኦርቶዶክስ ፋሪሲያን ፔጅ ላይ ነው የቀረበው። ብራዘርጊ እኔ ጋር ታም ነው ማን ነው ማርያምን ተው አትጥራት የሚለኝ ምናምን ነገር ብሎ ማለት ነው። የኦርቶዶክስ ፔጅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሚጠይቀኝ ሁሉ መልሳለኝ። ኦፊሻሊ አገልግሎት ይሰጣል እስካሁን ድረስ ነው። እንግዲህ ደብረ ዳሞ ተብሎ የሚባለው ማለት ነው ትግራይ ውስጥ ያለ ቦታ ማለት ነው። እና ወደ ተራራው ጫፍ ላይ ለመውጣት ዘንዶን ለትራንስፖርቴሽን እንደተጠቀመበት ነው የሚነገረው በቤተክርስቲያኒቱ መጽሐፍት። አይልም ብሎ የሚል ሰው ካለ ይምጣ። ያው አይደፍሩትም ይህን ቤት፣ ምክንያቱም መራራ እንደ ኮሶ የገፈነነ እውነት እዚህ ቤት ተጠጣለ። ኮሶ ደግሞ ስትጠጣው አይጣፍጥህም። ከገባ በኋላ ግን ያሽርሃል ማለት ነው። የተጣባህን ምናምንቴ ነገር ውልቅ አድርጎ ያወጣልሃል። አዎ ተናገር እውነቱን። እሺ፣ አቡነ አረጋዊ ታሪኩ እንደሚናገረው ከተሰዓቱ ቅዱሳን አንዱ ናቸው ተብሎ ይታመናል። ምድራችን ላይ የምንኩስና የብህትውና ትምህርት የተባለ የተረገመ ትምህርት ምድራችን ላይ አምጥተው ከተከሉ ሰዎች መካከል አንዱ ነው። የምንኩስናና የብህትውና ትምህርት የተረገመ ትምህርት ነው። ለምን የተረገመ ትምህርት አልክ ኤርሚያስ? የእግዚአብሔርን ጽድቅ ገፍቶ የራሳቸውን ጽድቅ ለማቆም የሚፈልጉበት ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ እንደተናገረው ጽድቅ የሆነ የእግዚአብሔርን ጽድቅ ተጋፍቶ የሰውን ጽድቅ ለማቆም የሚደረግ ሰይጣናዊ የሆነ ትምህርት ነው። ለሚጠይቀኝ ሁሉ መልስ አለኝ። ገብቶ የሚያወራ ካለ ማለት ነው። በምን? በመረጃና በማስረጃ። ኦኬ፣ እዚህ ጋር ምን ይታያቸዋል? በኢትዮጵያ ኦርቶዶክስ ቤተክርስቲያን አሳሳል መልአክ። ይሄ ምንድን ነው? ተራራው ቋጥኝ ነው። እዚህ ጋር እንደሚታየው ቤተክርስቲያን አይነት ነገር ማለት ነው። በስዕላዊ መግለጫ አቡነ አረጋዊ የተባለው
ማን ነው ይዞት የሚመጣው? ዘንዶ። ኦኬ ኤርሚያስ፣ እንደዚህማ መመራመር የለም። በደንብ ነው፣ በደንብ ዘቅዝቀን ነው የምንመረምረው። ሁሉን መርምሩ፣ ፈትኑ፣ መልካሙን ያዙ ብሎናል ቅዱሱ መጽሐፍ። እንፈትናለን፣ እንበረብራለን፣ እንፈትሻለን፣ እናገላብጠዋለን። ትምህርትን የኔንም የሆነ ታገላብጣለን። ዝም ብሎ በሞቴ የሚባል ነገር የለም። አንተ ሰውዬ፣ አረ በመድኃኔዓለም ስርዓት ያዙ። የምን ግርግር? ሰውየውን እኮ በመጀመሪያ አላወቀውም። ቡራኬዎት ታግዘኝ፣ ጸሎቶት ታግዘኝ፣ ቡራኬዎት ትድረሰኝ ይላል። ሁዚስ ማን? በመጀመሪያ ማን ነው ሰውየው? ከየት ነው የመጣው? ማን የላከው? መጥቶ ምን አስተማረ? ምን አደረገ? ላንተ ለኔ? በቃ በአባቶቻችን ዘመን የተዋሸ ውሸት። አይ ይገርምሃል ኤርሚያስ፣ ያው አያቴም ውሸት ይወዱ ነበር፣ ተረት ይወዱ ነበር። እኛ ቤት ተረት ይወደዳል፣ ውሸት ይወደዳል ብለህ ካላልከ በስተቀር አትነቃም። የሆነ አንተ በጃንሆይ ዘመን አያት አልፈው አንተ እዚህ 21ኛው መቶ ክፍለ ዘመን ላይ ሆነ በርገር ኪንግ እየበላህ በሀገር ቤቱም እንጀራ እየበላህ እንዴት ሰው አይነቃም? ምኑን እንንቃ ኤርሚያስ ብለህ ካልከኝ ተራራው አለ፣ ቤተክርስቲያኑ አለ፣ እባቡ ዘንዶ አለ፣ ሰውየው አለ፣ እዚህም ደግሞ ሰው መሰል መልአክ አለ። እና ምን ይሁን ታዲያ? ይኸውልህ መልአኩ የተባለው እጁን ቀስሮ ጣቱን እንዲቀስሮ የማይመታበትን ሰይፍ ይዞ ለእባቡ ጥቆማ ይሰጣል። የትኛው መልአክ ነው? ወደ እባቡ እኮ ነው የሚያመልክተው። በር ወደ ላይ ዘሄድ እያለው ነው። ወደ ላይ ከፍ አድርገው፣ በርታ፣ አይዞህ፣ ደከመህ እያለው ማለት ነው። እባቡን ከፍ አድርገው፣ ሳቦ ይሄን ሽማግሌ። እኔ በእነዚህ አላላገጥኩ፣ በምን አላግጣለሁ? አንተዬ ለማን አሁን ትእዛዝ ሰጪው? መልአኩ ለእባቡ ምን አድርግ እያለው ነው? ወደ ላይ ጎትተው ሳበው፣ ሼባው እንዳይወድቅብህ በደንብ ያዘው፣ እዚህ መቀመጫው አካባቢ እንደዚህ ቁልፍ አድርገህ ያዘው ብሎ። እኔ ምልህ እኒህንን እንዴት ህሊና ሊቀበል ቻለ? ኤርሚያስ እንዴት አንቀበልም ብለህ ካልከኝ ነቢየ እግዚአብሔር ዳዊት ምንድን ነው ያለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ይላል። መልአክ የሚመጣው ለሰው ልጆች እንዲራዱ ነው። አይደለም እንዴ? ነው። የማን ታዲያ ምን ሊሰሩ ነው? እግዚአብሔር መልአክን ሲልክ ሊራዱ ነው። ለምን መልአኩ ለምን አቡነ አረጋዊን አልረዳውም? እነ ማርያም በድርሳነ ኡራኤል ላይ እመቤታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አላዝኖ ጀምሮ ድርሳነ ኡራኤል ላይ ምን እንደሚናገረው እመቤታችን እግዝእትነ ማርያም በጊዜ ስደቷ ይህንን እኮ ስለ የነበርኩ ሰውዬ በዜማ አንጀትን የሚበላ ዜማ እየጨመርንበት አንዳንድ እንባችንም ሲመጣ ንፍጣችን እየጠረግን ሁሉ ማለት ነው። እመቤታችን እግዝእትነ ማርያም በጊዜ ስደቷ ከገሊላ ናዝሬት ተነስታ ወደ ግብፅ ሄደች። ወደ ግብፅ ለመሄድ በመጀመሪያ ኢትዮጵያ መጣች። ያው ወደ ግብፅ ለመሄድ ኢትዮጵያ መጀመሪያ መምጣት አለብህ ብሎ ጂኦግራፊውን ደቡቡን ከሰሜን ገልብጠው እንነግርሃለን። አንተ ቃለ ሕይወት ያሰማልን ብቻ ነው ብለህ የምትለው። እመለሳለሁ ወደዚህ። ምን ነው ኤርሚያስ ነገር አለ። አንተዬ ተው እንጂ ግብጥ የግብጥ ሚድል ኢስት ማፕ ጂኦግራፊ ምኑ ነው የምትማረው? እዚህ ሚድል ኢስት ማፕ ና ግብፅ የት ነው ያለችው? ገሊላ ናዝሬት የት ነው ያለው? እዚህ። ከዚህ ወዴት ነው የመጡት? የጌታ እናት ማርያምና ልጇ ዮሴፍ ወደ ግብፅ ለመሄድ ምን ያደርጋሉ? እዚህ ጣና ስንት ሺህ ኪሎ ሜትር ነው ርቀቱ? እኛ ጋር ኢትዮጵያ ምን ያደርጋሉ? ይኸውልህ ጂኦግራፊ ተምረህ 7ኛ ክፍል እንደኔ ወይ 7ኛ ክፍል አቁመ ከሆነ ማለት ነው አቁም ከፈለግ ጉዳይ ነው። እናና ጂኦግራፊ ከኔ ጋር ማውራት የሚዳዳው ሰው ካለ እውነቴን ነው የምልህ አርስቱን ገልብጬ ቀይሬ አወራለሁ። ያውም ቢብሊካል ሂስቶሪ ሚድል ኢስት ላይ ማለት ነው። የኢትዮጵያን አይደለም። ኢትዮጵያ በምስራቅ በኩል ማን ያዋስናታል ብሎ ሲል እኮ ኬንያ ብሎ የሚል ትውልድ እኮ ነው መቶኛ ላይ ጉራውን የሚሸረችርብን ማለት ነው። ተመለስ ኤርሚያስ ወደ ግብፅ። ኦኬ ማርያም ከእስራኤል ተነስታ
ወደ ግብፅ ስትሄድ ኢትዮጵያ መጣ ጣና ላይ እግሯን ታጠበች ይላል የተጻፈ። ናግራና አውራጃ ላይ ግብፅ ላይ ትግራይ ውስጥ መጣ። እንደዚሁም ደግሞ ወደ ሰሜን ሸዋ ደግሞ መጣል። እዚህ ደብረ ሊባኖስ አካባቢ ዘመዶች ነበሯት። እነሱን ሁሉ ጠያይቃልህ የተጻፈ እኮ ነው ብዬ የምለው። እንደውም አንዱ ፖለቲከኛ ይለየላችሁ ብሎ እንደ የሰሜን ሸዋ ተወላጅ ነው አለ። አጣዬ ተወላጅ ነው። ያው አማራ ሴቶች ናቸው ድንግሎች፣ ማርያምም ድንግል ናት አለ። እኛ እኮ ዘንድሮ የሃይማኖቱ ቤት እዚህ ይበጠብጠናል። እዚህ ደግሞ ፖለቲከኛው ደግሞ መንፈሳዊ ነገር ሀራ ነው የሚባለው ሰውዬ ማለት ነው። የተጻፈ አግኝቶ ነው ባይዘው እነ ተማሪ የሚከተሉት ርዕዮተ ዓለም አለ ኦርቶዶክሳውያን የሚከተሉት ማለት ነው። ኦኬ ቶ አታስፋው ኤርሚያስ ምን ለማለት ነው የፈለከው? እኔ ጥያቄ ግብፅ ለመሄድ ከእስራኤል ተነሳ ወደ ግብፅ ለመምጣት ምን ልታረግ ጣና ድረስ መጣች? እዚህ እኛ ጋር ኢትዮጵያ። ያው ኤርሚያስ ወደ ግብፅ ለመሄድ እኮ መጀመሪያ ወደዚህ መምጣት አለብህ ይላል። እንዴ ጂኦግራፊ እንዴት ነው አታርፉም? አቤቱ ጌታዬ፣ አቤቱ ጌታዬ። ሰው ግብፅ ለመሄድ ጣና መጣ ትለኛል እንዴ አንተ? ኧረ በመድኃኔዓለም ኧረ አንተ ትውልድ ተው፣ ግድ የለህም። ሃይማኖቱ ቤት የሚሰራውን ሸፍጥና አሻጥር እኔ ልንገርህ። ቆንጅዬ የሥላሴ ባሪያ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው አሁን ወንጌላዊ የሆንኩ ሰው ልንገርህ እንዴት ሸፍጥ እንደሚሰራ። ከዛ ወደዚህ መጣች አሉን። ምን ላወራ እንደሆነ ደብረ ሊባኖስ ማነው ደብረ ዳሞ መለሳለሁ። ወደዚህ ስትመጣ አሉን በኡራኤል ክንፍ ላይ ነው ተጭና የመጣቸው አሉን። ድርሳነ ኡራኤል የተጻፈ። ከዛም ደግሞ ከዚህም ተነስታ ደግሞ ወደ ኢየሩሳሌምም ስትመለስ በኡራኤል ክንፍ ላይ ሆና የኢትዮጵያን ተራራዎች አፍላጎቹን፣ ምንጮቹን፣ ተራሮቹን፣ ሸለቆን ሁሉ እየጎበኘች እያየች እየቃኘች አሉን። የተጻፈ እኮ ነው። በኡራኤል ክንፍ ላይ ነው ቁጭ አለችው ማርያም። ኢየሱስም በኡራኤል ክንፍ ላይ ነው ቁጭ አለው። መላእክት ከአንድ ቦታ ወደ ሌላ ቦታ የጉዞ አገልግሎት ይሰጣሉ ማለት ነው፣ በክንፍ ላይ እያዘሉ። በዚህ መሰረት አዎ፣ ታዲያ መላእክት እንደዚህ አይነት የጉዞ አገልግሎት የሚሰጡ ከሆነ በክንፍ እያዘሉ ይዘው የሚሄዱ ከሆነ እኚህኛው ሰውዬ ታዲያ እንዴት ይህንን አገልግሎት ያላገኙበት ምክንያት ነው የምልህ። እኚህኛው ለምን ይህንን በኡራኤል ክንፍ ላይ የሆነ ማርያም ወደ ኢትዮጵያ መጣች ከዛም ወደዛ ተመለሰች ብለው ካሉ የክንፍ አገልግሎት ለምን አይሰጥም? አቅፎ ተራራ ላይ ማውጣት። እሱ ጠቋሚ ሆኖ እዚህ ቁጭ ብሎ መልአኩ ማለት የመጣው ለምንድን ነው? እንዳይነክሰው ብቻ እንዲጠብቅ ነው? ለምንድን ነው ይሄ መልአክ እዚህ ጋር ቁጭ ብሎ እባቡን እየጠቆመ ወደ ላይ ጎትተው ውሰደው እያለ ትእዛዝ ሰጪ ሆነ? ለምን አልተራዳውም? ለምን ኡራኤል ክንፍ ላይ ማርያምና ጌታ ተሰቅለው ተጭነው ገቡ ወጡ ስትሉን ወደ ኢትዮጵያ ወጡ፣ ወደ ኢትዮጵያ ገቡ፣ ከዛም ደግሞ ከኢትዮጵያ ወጡ በኡራኤል ክንፍ ላይ ሆነው ያላችሁን ይሄኛው መልአክ ለምንድን ነው የክንፍ አገልግሎት ያልሰጠው? አቤት ለምንድን ነው ያልሰጠው? የዚህ መልአክ ስራው ምንድን ነው? መልአክ ከሆነ ማለት ነው። መላእክቱ ሊራዱ ይልካቸዋል ብሎ ካለ ይሄ መልአክ ነው ብላችሁ ካላችሁ የመጣው ለምንድን ነው? እንዳይወጣው ብቻ ሊጠብቀው ነው ወይስ? ተነጋገሩበት። ስር ያለውን ሰው ሚስትን የሚሆን ልጆች ቤተሰብን ምንድነው ታዲያ ይሄ ነገር እንዴት ነው ብለስ ተጠያየቁ። ጥቂት ጊዜ ወሰዱና ተጠያየቁ። ራቃ ብለህ ጠይቀው። ይሄ ለሃይማኖት የቀናው ትውልድ ብሎ ያለ ሴቱም ከሆነ ማማሲያ ቢሎ ሙሉ ሊያነሱ ይችላሉ። እንዲህ አይነት እባብና ዘንዶ ላይ ካልቀልድኩ በምን ላይ ቀልዳለሁ? ብራዘር ግን ተጠያየቅ ብራዘር። የዚህ መልአክ ስራው ምንድን ነው? መልአክ ነው ተብሎ ስለተባለ አቅጣጫ ጠቋሚ ብቻ ሆኖ እንደ ጂፒኤስ ሊያመለክት ነው? መንገድ ሊመራው ነው? መልአኩ ዘንዶውን ይመራዋል፣ ዘንዶ ደግሞ አቡነ አረጋዊን ይመራዋል። እንደዚህ ተመራርተው ነው የሚሄዱት።
እያስፈራራውም ይመስላል የሚል ተዋ የሚለው ይመስላል እጁን ራስ እንዳትበላው አይነት ነገር ነው። አጠገብ ያለው ሰው ምን መለሳል? እዛው ተጠያይቁ። ይሄ መልአክ ከሆነ ለምን እርዳታ አላደረገለትም? በክንፉ አዝሎ ለምን ማርያምንና ኡራኤል ማነው ኡራኤል የተባለው ማርያምንና ኢየሱስ ክርስቶስን ከእስራኤል አቅፎ ወደ ኢትዮጵያ ያመጣቸው ከዛም ደግሞ ወደ እስራኤል መለሳቸው ብላችሁ ያላችሁት ይህንን አይነት አገልግሎት ይሰጡ ከሆነ ትራንስፖርቴሽን በክንፍ ላይ እየተሸከሙ የሚያወጡ የሚያገቡ ከሆነ ለምን ይሄ መልአክ አቡነ አረጋዊ ለምን አልረዳውም? ወደ ተራራ ላይ ለማውጣት እባብ ላዩ ላይ ቁልፍ ብሎበት እንዲተንጠልጥሎ ይዞት ሲሄድ እያየ ምንድን የመልአኩ ድርሻ እዚህ ጋር? ተናገሩ እንጂ። ይመጡና ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ብሎ ይላል ጌታ ይላል። አዎ ይላል። ታዲያ ለጥበቃ ብቻ ነው? ሌላ አገልግሎት አይሰጥም? ህዝቤ ሲሰግድ ሰውየው ጻድቅ ነው ብለውት ለዚህኛው በመስገድ ለቀደመው እባብ ያሰግደዋል። ጭራው ላይ ትስመዋለች። እሰይ ብፁዕ አባታችን በረከቶ ይደርብ ጭንቅላቱ ላይ ትስመዋለች። እንዳያስተውሉ አይናቸው ተይዟል። የሰራዊት ጌታ እግዚአብሔር አይኖቻችሁን ይክፈት። ይሄንን ቤታቸው ሰቅለዋል ገዝተው። ስዕል አድህኖ ይባላል። ይሄን ሁሉ ነው ሊሟገተኝ የመጣው ባለፈው ላይ ማነው አይኑን አፍጥጦ ጥርሱን ቦርሾ ጎፈሬውን አበጥሮ ብቅ ያለው ማለት ነው። አሁን ስታማትብ ለማን ነው የምታማትበው? እዚህ ጋር ወደ ማን ነው የምታማትበው? ይሄን ፎቶ ቤት አድርገህ ዋሌት ኪስ ውስጥ አድርገህ መኪና ውስጥ አንጠልጥለህ ስታማትበው ወደ ማን ነው የምታማትበው? አይ ለሰውየውና ኤርሚያስ ለባቡ አይደለ ብላ አትለኝም። ስትስም ምኑን ነው የምትስመው? አይ እኔ ያልተጠመጠመበትን ቦታ ባዶ ቦታ ላይ ይቼ ነው የምስመው ነው የምትለው? ባዶ ቦታ ጭኑ ላይ ወይ ትከሻው ላይ ብስም እባብ የተጠመጠመበት ሰው ምንድን ነው ላው ላይ የሚያድርበት? መንፈስ ቅዱስ ነው ያደረበት። መንፈስ ቅዱስ ያደረበት ጻድቃን መንፈስ ቅዱስ ካደረባቸው እንዴት እባብ ላው ላይ ተጠምጥሞበት በእባብ ትራንስፖርቴሽን እንዴት ይሄዳል? እሺ መልአኩንም ተወርሰው ፊልጶስ የሚባል የጌታ አገልጋይ አለ። እንደዚሁም ነቢየ እግዚአብሔር ኤልያስን ጌታ የነጠቀው በምንድን ነው? ወደ ሰማይ በእባብ በጃርት በጉርጥ በጊንጥ ወይስ በምን? በምንድን ነው? ነቢየ እግዚአብሔር ኤልያስን በተራራ ላይ ማነው ወደ ሰማይ የወሰደው ጌታ በምንድን ነው? ወንጌላዊ ፊልጶስ በምንድን ነው ከሰማሪያ ወደ ጋዛ ሰርጥ የመጣው? አንድ የብሉይ ኪዳን ታላቅ ነቢይ፣ አንድ የአዲስ ኪዳን የወንጌል ሰባኪ ፊልጶስ ማለት ነው። እሺ እነሱ ላይ በኋላ ላይ እናገራለን። የዚህ መልአክ ድርሻው ምንድን ነው? አቅጣጫ ጠቋሚ ነው። በቃ ከዚህ ውጭ ሌላ የለው። እንደ 38 ቀበሌ ዱርዬ ሰይፍ ይዞ ዘንዶንም አይቆርጥለትም ምንም አይልም። ምክንያቱም እሱ ራሱ ሊቆረጥ የሚችል ነው። ምንም የሰው እጅ ስራ ቀልድ ስራ ነው። ቅዱስ ሚካኤል ቅዱስ ገብርኤል ብሎ ይለኛል። ይሄንን የሰው እጅ ቀልድ ስራ አልኩ ብራዘር። አምላኬ እግዚአብሔር ቅዱሳን መላእክት አንተ እንደዚህ መቀለጃ እኮ አይደሉም። መቀለጃ አይደሉም ብራዘር፣ መቀለጃ አይደሉም። አሁን ቅዱስ ገብርኤልን ቅዱስ ሚካኤል ነው ብለው የሚሉት ይሄንን። ከዛ እባብን ሲመራው እባቡ ወይ አቤት ይሄንን ሽማግሌ እቅፍ ድግፍ አድርገህ ተራራው ላይ አውጣው ብለው የሚል ማለት ነው። ወረርክ አይደል ተሜ? የእባብ ጉዳይ ስትስሙት እንጂ ስትነጋገሩበት አያምርባችሁም። እታች ስትጽፍ ስላየው ነው ያስገባው። ከቻልክ ና ተመልሰህ ኤርምዬ ሰላም ናችሁ? ምን ሰላም አለ? ቆሞስ እያዩት ዘንዶ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ክብር አለው። እንዳየናቸው በተለያየ ቦታ
አብሶም ጸበል እሱ ሳይቀምሰው ሳይመጣ ራሱ እኮ ጸበል ሰው አይጠመቅም። እዚህ ወሎ ውስጥ አለ አንድ እንትን ጋትራ ጊዮርጊስ የሚባል ጫካ ነው ዙሪያው። በቃ የሆነ መዝሙር ይዘመርለታል። ገና ሰው ተሰብስቦ በቃ ከዘመሩ በኋላ ነው ዘንዶ ይመጣል እያተራመሰው ጫካውን ገብቶ ቀምሶ ሲወጣ ነው ከዛ በኋላ ሰው የሚጠመቀው። የሚገርመው ማለት ነው። እሱ ብቻ አይደለም፣ ሌላም አንድ ጊዮርጊስ አለ። ትንሽ ስሙ ስለከበደኝ ነው። ያ በድሮ አጠራር ዝም ብሎ ጋላ ጊዮርጊስ ይሉታል። እዛም እንደዛው ተመሳሳይ ሁለት ቦታ ማለት ነው የማውቀው ማለት ነው። እና ዘንዶ ልዩ ክብር አለው በኢትዮጵያ ኦርቶዶክስ ከፓትርያርኩ ዘንግ ጀምሮ መቋሚያ ጀምሮ ልዩ ክብር ያለው ነው። የቀድሞ እባብ ያሁኑ ዘንዶ ይለዋልና የሌለ ውሸት የለም። ቅድም እያልክ ነበረምና ኢየሱስ እኮ ኢትዮጵያ መጥቶ ትግራይ ውስጥ እኮ ሰንበቴ ሲጠጣ ነበረ። ጠላ እየጠጣ በሕፃንነቱ ብቻ አይደለም ትልቅ ሆኖም ይመቷል። እንደውም ይሄ ድሃ ነው እንዴ ሊከፍል ነው ምናምን እያሉት በለታት አንድ ቀን ግን ሙሴው እየናቁት በለታት አንድ ቀን ግን አሳምሮ ጠላውን ከፈለ ምናምን ማህበሩን አወጣ ሁሉም ይባላል። እና ያው ታምረ ኢየሱስ ላይ አለ በነገራችን ላይ ታምረ ኢየሱስ ላይ ተጽፏል አላው ታምረ ኢየሱስ ላይ ስንት ላይ እንደሆነ እሱን አላየሁትም፣ ግን ማየት ይችላል። እሱን አሁን ላይ ወጣ ብያለሁ እንጂ አለ ሙሴው ንቆት ምናምን ሙሴው ንቆት ራሱ አሁን ከየት አግኝቶ ሊከፍል ነው ምናምን እያለው እና ዳር ላይ ያደረጉት ነበር። የሚጠጣበት ጽዋ ራሱ ስለማይከፍል ብለው ድሃ ስለሆነ በሸራፋ ጽዋ ይሰጡት ነበር። መጨረሻ ላይ ግን አሳምሮ ሲከፍል እንደገና ከበሩት። ንቀውት የነበረው እንደገና ክብር ሰጡት ምናምን ተብሎ በቃ ተጽፏል። እንግዲህ ጠላ እየጠጣ ማለት ነው። አስበው እንግዲህ ኢየሱስ ኢትዮጵያ አድርገው መቼም ከጠላ አይወጡም እና ማህበር ከፋይ አድርገው ተራሱ እግዚኦ ምን የሌለው ውሸት አለ ልፈልግ ነው። የሌለ እኮ ነገር የለም። እንደው እግዚአብሔር አይኖቻችን ከፈተው እንጂ አሁን ላይ ጉድ እኮ ነው የሌለ አውርተን ማንጨርሰው ጉድ እኮ ነው ያለው። የዘንዶማ ይሄ አሁን መላኩ የሚለው እያሳየው እያመለከተ ይዞት ወጣ ነው የሚለው ዛገሩ ላይ እንደዛ አይነት ተረቶች አሉ። ማርያም በሕፃንነት ብቻ አይደለም ይዛው መጣች ወደ ዳጋ እስጢፋኖስ ይዛው መጣች የሚል ብቻ እነዘበነ የሚሉት ብቻ አይደለም። ትልቁ ነው እዚህ በቃ ኢትዮጵያ ውስጥ በቃ ኢየሱስ እንደኖረ ነው መጻፍቶቹ የሚያወሩትና ዘንዶት ያው እንዳልኩ ትልቅ ክብር አለው። በብዙ ቦታ አንዳንድ ቦታ ይጠብቃልም ተብሎ ይታሰባል። አንዳንድ ቦታ ያው ጸበል ቦታ ግድ ነው በቃ አለ ይዘመርለታል እንደው እና ልዩ ክብር አላት ማለት ነው በጠቅሉ። ኦኬ አብሶም ሰሜን ውስጥ በቃ እንደዛ ነው። ወሎ ውስጥ አይደል? ወሎ ውስጥ እንትን አለ ውጫሌ ያለፍ ብሎ ውርጌሳ የምትባል ትንሽዬ ከተማ አለች። እዛ ጊዮርጊስ ቤተክርስቲያን ጥጉጫ አካል ያለ እሱ አንድ እንደገና ወልዲያ የሚባል አለ። ደግሞ ከወልዲያ ወጣ ብሎ ጋላ ጊዮርጊስ የሚባል አለ። ሁለቱ ቦታ ተመሳሳይ ነው። የት ነው አንድ ዘንዶ ሳይቀምስ ሲጀመር የጨርሶ ቆሞስ አንዱ ውጫሌ አካባቢ ውጫሌ ያለፍ ብሎ ያለው ነው። አንዱ ከወልዲያ ያለፍ ብሎ መቻሬ ሜዳ ያለፍ ብሎ የሚባል እዛ አካባቢ ነው። ሁለቱም ተመሳሳይ ነው። ልክ ህዝቡ ይሰበሰብና ወደ ጸበል አይገባም። ኦኬ ይዘምራል። መጀመሪያ ለጊዮርጊስ ይዘምራሉ። በቃ ሴቱ ተሰብስቦ ከዛ በኋላ ዘንዶ ይመጣል። እኔ እኮ ስላየው ነው የምነግርህ። አሁን ይሄ የጊዮርጊስ በስነ ስርዓት ይሄ ጋላጊዮርጊስ በስነ ስርዓት አንድ እሺ፣ እሱኛን እሺ ቦታ ጠቅሰው እርሶ የደብረ አስተዳደር ስለነበሩ የሚዋሹ አይደሉም። ቆሞስ ኖት፣ ስልጣኖት ከጳጳስ በታች ስለነበረ በደንብ አምኖታለሁ። አንድ ወሎ ውስጥ ቡርኬ ባለፈው ሲናገር ነበረ። እንዲሁም ቡርኬ ብቻ ሳይሆን አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም የሚያስተዋውቅ ወንድም መንበሩ ስር ተመልሶ የሚተኛ ነው ምናምን ነገር ቅዱስ ቁርባን የሚበላ ብሎ ያለው አለ። ቪዲዮ ኦርቶዶክስ አማኝ ነው ሰርቶታል። ያውቁታል። እሱን አላውቀውም። ኤርሚዬ ስጋውና ቅዱስ ደሙን ሁሉ ይበላል ብለው መርጌታም ሲናገሩ ቪዲዮንም እናገኘዋለን። ኤርሚ ሰላም ናችሁ? ነው ዳጊ ሰላም ብያለሁ። ኤርሚ ሰላም ደህና ነን። እንዴት ነው? ያው ሁላችሁንም ሰላም ብያለሁ። እኔ ኤርሚ ብዙ አንተ የምታነሳቸው ሀሳቦች ላይ ከኔ በተሻሉ እውቀት ያላቸው ሰዎች እንዲገቡና እንዲወያዩ ብዙ ጊዜ እንትን እላለሁ። ግን
አሁን የተናገሩት ፋሪስ የሚለው ማንም ገብቶ ቆንጆ መንገር ቆንጆ ግን ማንም ገብቶ የተነጋገረ የለም። እሱ ሌላ ጊዜ ኤርሚያውልህ ምናለ መሰለህ፣ እኔ ከዚህ በፊት አንድ ነገር ብያለሁ። አሁን የሆነ ቃል ብናገር እንደምታወርደኝ ስለማቅ ላለመውረድ ነው እያወራሁ ያለሁት። ላለመውረድ አላ ላለመውረድ እንዳታወርደኝ ነው እያወራሁኝ ያለሁት። አንተ ፈሪ ነህ እንትና ደፋር ነው ምናምን አለም። አሁን የእግዚአብሔር ቃል ላይ ማንም አሸናፊ የለም። አሸናፊው እግዚአብሔር ነው። የእግዚአብሔር ቃል ነው የሚያሸንፈው። ግን እሱን እናወራለን። እኔ አሁን ለምሳሌ ያክል ከዚህ በፊት ማን ቤት እንደሆነ አላቅም፣ አንተና ደምረው የተነጋገራችሁ በቀል ላይ እኔ አንድ ቃል ብያሃለሁ። ኤርሚ አንተ ፕሮቴስታንትን ጠንቅቀህ አታውቅም እና ስለ ፕሮቴስታንት አውቃለሁ ካልክ ከኔ ጋር ለምን አናወራም ብያሃለሁ ከዚህ በፊትም እና ስለማታውቃት ፕሮቴስታንትን። አሁን ግን ቀጥታ የመጣሁት ፋሬስ የሚባል ዩዘር ኔም እኔ አይቻለሁ። የእሳቸው ማየት ማስረጃ ሊሆን አይችልም። በወረቀት የተደገፈ በቪዲዮ የተደገፈ ማስረጃ ነው ለእኛ ማስረጃ ሊሆን የሚችለው እና ለምን እሳቸውን ላወሩት ወሬ ወይ ይቅርታ እንዲጠይቁ ወይ ደግሞ ማስረጃ እንዲያመጡ፣ ካልሆነ ግን አፈ ታሪክ ነው የምናወራው፣ የቡና ወሬ ነው እያወራን ያለ ነው ከሆነም ደግሞ ሚዩት አድርገን ከአንተ ጋር ደግሞ እንቀጥላለን። በእውነት ዘማሪዎች እየዘመሩ ዘንዶ መጥቶ ጸበሉን ቀምሶ ሲሄድ ማስረጃ ካላቸው ለምን አያሳዩም? ካልሆነ ግን የቡና ወሬ ነው እየተወራ ያለው። እሱን ብቻ ጠይቅልኝ ኤርሚ። ኦኬ፣ አንደኛ የደብረ አለቃ ናቸው፣ ስልጣናቸው አላቃቸውም። እኔ አላቃቸው ፋሪስ የሚባል ዩዘር ወንድሜ ይኸውልህ፣ ማወቅ አይጠበቅብኝም። አላቃችሁም። አንተ እንድታቀኝም አልፈልግም። ሲጀምር አንተ ይታቀኛለህ፣ ላውቅህም አልፈልግም፣ እንድታቀኝም አልፈልግም። ፋሪስ የሚባል ዩዘር ኔም መልስ ብቻ መልስልኝ። ይኸውልህ አባቴ፣ እኔ በአይኔ ያየሁት ተጠምቄም ያየሁት በስነ ስርዓት ቦታው ላይ የማቀው ቦታውን ብትጠይቀኝ ከነ እያንዳንዱን አቀማመጡን ሁሉ እነግርሃለሁ። ለምን በአይኔ ያየሁት ስለሆነ ማለት ነው። ከአይኔ በላይ እንግዲህ መጽሐፍ ምንም ይሄ ነው የምልህ አልለም። ከአይኔ በላይ ምንም ሌላ ነገር የለም። በአይኔ ያየሁትን ነው የምነግርህ። በአይኔ ያየሁት በስነ ስርዓት ያየሁትን ነው የማወራ። ያላየሁት ለምን ብዬ እኔ ዋሻለሁ? ምን ያስፈልጋል መዋሸት? መዋሸት እኮ አያስፈልግም። ለምን ብዬ ለምን ምን አገኝበታለሁ? ምን እጠቀማለሁ? በመጀመሪያ ደረጃ ማለት ነው የምጠቀመው ነገር የለም። አካባቢ ያለ ተወላጅ ካለ እዛ አካባቢ ለኔም እንትን ሊሰጠኝ ይችላል፣ ያው ስለሚያውቀው ማለት ነው። አሁን እዚህ ቢኖር ማለት ነው ያለ ነገር ነው፣ በስነ ስርዓት ያለ ነገር። አንደኛ አሁን ይሄ ውጫሌ ወደዛ ያለው ምልህ እኛ በቆሎ ትምህርት ቤት ስንማርበት የነበረበት ቅዳሴ የተማርንበት ዜማ የተማርንበት ቦታ ነው። እዛው የቆሎ ትምህርት ቤት አለ፣ በጎኑ ደግሞ ጸበላ የታወቀ ጸበል ቦታ ነው። የታወቀ ብዙ ቦታ ሰው የሚሄድበት ቦታ ነው፣ የታወቀ ነው። እና ያንን እኛ በስነ ስርዓት ስለምናውቀው ነው ማወራ ስለማውቀው ነው እንጂ አሁን እኔ ውሸት አውርቼ የምጠቀመው አንዳች ነገር የለም። በመሰረቱ ደግሞ ስለኔም ብጠይቅ ደግሞ ጠይቅ፣ እኔ ማን እንደሆንኩኝ መጠየቅ ይቻላል። ምክንያቱም እኔ በብዙ ቦታ ያገለገልኩም ስለሆንኩኝ ምንድነው እኔ ማን ነው ብባል የምታውቁ ሰው ነኝ። ከወንጌል ውጭ በምንም ነገር እንከን የማይገኝብኝ ንጹህ ሰው ነኝ ማለት ነው ወንድሜ። እሺ እና ተመስገንዬ እንደዛ ነው። አሁን እኔ ጽፎ ፋሪስ የሚል ዩዘር ኔም ከጨረስክ ለኔ ደግሞ እድል ስጠኛው። ዝም ብዬ እየጠበቅኩ ሐሳብህን እስኪጨርስ። ካልጨረስክ ግን አሁንም ጠብቃለሁ ወንድሜ ፋሪስ። ለማውራ ጨረስክ? አዎ። አሁን ለምሳሌ ያክል የምታወራው እኔ አገልጋይ ነኝ ነበርኩ ምናምን የሚለውን ነገር አላውቅም። እኔ እንዳቅህም ስለማልፈልግ ነው ማላቅህ። ግን እየዋሸ ያለኸው ትልቁ ነገር ምን ከኔ ውጪ ሌላ ወንጌል ሲሰብክ የለም። ስለኔ ያጣራ ስላንተ ከማጣራ ከድንግል ማርያም ስለተወለደው ስለ እግዚአብሔር ልጅ ስለሆነው ሁለት ልደት ስላለው ቅድመ ዓለም ላይ ካለ ሴት ከአብ የተወለደው ድዕር ዓለም ላይ ደግሞ ካለ ወንድ ከእናቱ የተወለደውን ክርስቶስ ኢየሱስን ባጣራ እሱ የዘላለም ሕይወት ይሰጠኛል። ስለሱ ባጣራ ይሻለኛል ስለ አንድ ግለሰብ ከማጣራ። ነገር ግን እስካሁን ድረስ ያወራኸው ትልቁ ወሬ
ዘንዶ እንትን ላልከው ላወራ ወሬ ለምሳሌ ያክል ነው። አሁን የቪዲዮ ማስረጃ የለኝም። ማስረጃ በጠየቅ የፕሮቴስታንት ነብዮች በድግምት ቀለበት ላይ አድርገው ነው የሚያስጮሁት አጋንንት። የፕሮቴስታንት ነብዮች አስጨርሻው አይደለ ኤርሚ? አርስቱ ላይ ነው የምናወራው። ዘንዶ ላይ ነው እያወራን እድሉ ስጡኛ። ቀጥሉሽ። ያው ሚዩት አድርጌ ላዳም ነው። ሚዩት አታደርግ ተመስገንዬ እኮ አይደለም። አሁን እኔ ላወራ ስል እሳቸው አልጨረሱም። ኤርሚ አድምጠኝ። እሺ ፋሪስ አልጨረሱ። አድምጠኝ ማለት this is ኦርቶዶክስ። በቃ መታችሁ መንጫጫ ኦርቶዶክስ። ይሄ እውነት የገባው ተመስገን ነው። እሺ ሚዩት አድርገህ ምን ይገባል? ቆሞስ ሚዩት ያርጉት፣ አይክፈቱ። ተሜ አታውራ አልተባልክም፣ አታውራ አላልኩም። ታዲያ ለምንድን ነው አልጨረሱም? እሳቸው እኛ እንትን ብለን በዛ ምን አይደለም። አታውራ አላልኩም። እታች ስጽፍ ያስገባሁ እኔ ነኝ። ስጽፍ በጽሁፍ ከምትደክም ገብተህ ብታወራ ብሎ በሚል ማለት ነው። ታዲያ ለምንድን ነው አቁም ያልኩ? አርስት ጠብቅ አውራ። የእኛን የፕሮቴስታንቱን ለማውራት በቃ ሄደህ እኮ 30 ዓመት ፓስተር ነበርኩ ብለህ ዋሽተህ ብዙ ነገር አስጨብጭበሃል። ከፈለክም ቤት ክፈትና እኔን ጥራኝ እመጣለሁ። የፕሮቴስታንት በቀለበት በምናምን ነገር አጋንንት ያስወጣሉ ነቢያቶቹ፣ ፓስተሮቹ ብለስተን ቪዲዮ ማስረጃ ይዘህ ቸርቹን ጠቅሰህ ጥራ፣ እኔ እመጣለሁ አንተ ቤት። ያኔ መልሳለሁ። እነዛን ሰዎች እንዳንተ አላሽሞንም ታቀኛለህ። ደግሞ ኤርሚያስ ነኝ። እኛ ጋር እንደዚህ አይነት የጥንቆላ ስራ የሚያደርጉ ሰዎች ካሉ ያን ሰው ቀጥታ ያደረገውን በቪዲዮ ማስረጃ የተደገፈ ካመጣ ይህ ሰው ጠንቋይ ነው ብዬምር። እንደናንተ ጋር እኛ አንተፈተፍም። ታቀኛለህ። እኔንም ዳጊንም ታቀናለህ። ኤፍሬምንም አናችንም ታቀናለህ። በዚህ ያለንን አቋም ፕሮቴስታንት በቀለበት ላይ አስደግሞ ምናምን ነገር ብልከ እዛው ከነ ድግምቱ ነው የምናስወጣው። ኦኬ አሁን ግን አያስቆምኩ። ለምንድን ነው? ቀጥል፣ የፈለከውን ደቂቃ ውስጥ ቀጥል። አርእስቱን ጠብቅ፣ አውራ፣ አትቀላቅል። ቴንክ ዩ ታሚ። አሁን መቀጠል እንችላለን። አርእስቱን ጠብቅ፣ አውራ ላይ ማለት ነው። የእኛን ከፈለክ ቤት ከፍተህ ስጠራኝ እንመጣለን። ቴንክ ዩ ጎ ሄድ። እሺ ኤርሚ፣ አሁንም ድሉን ከሰጠኸኝ ምንድን ነው መሰለ ለአንተ ቆሞስ ለእኔ ደግሞ ፋሪስ የሚል ዩዘር ኔም ያለው ሲያወራ በተደጋጋሚ ምንም ማስረጃ አልጠየቅከውም እና ላወራበት መልስ ልመልስል። አሁንም ትክክል ካልሆንኩኝ ሚዩት አርግ ካልከኝ ሚዩት አረጋለሁ። ለመሰለ ሚዩት የማደርገው ኤርሚ መታዘዝ ከሰነፍ መስዋዕት ስለሚበልጥ እኔ ሰነፍ መሆን አልፈልግም። ብርቱን አምላክ ክርስቶስን ይዤ የምጮህለት፣ የምሳደብለት፣ የምከራከርለት፣ ውሸት የማወራለት አምላክ የለኝም። ክርስቶስ ኢየሱስ የእውነት አምላክ ነው። የሚገለጠው በእውነት ነው። የምናመልከውን በእውነት ነው። የምንኖርለት እንጂ የምንገልለት የምንሳደብለት አምላክ ስለሌለኝ ነው እያወራሁኝ ያለሁት። ሳወራ አሁንም እድሉን ከሰጠኸኝ፣ ካልሆነ አሁንም እሳቸው ሲያወሩት የነበረውን ውሸት ይቀጥሉና ለእኔ ቀስ ብለህ 1 ደቂቃ ስጠኝ፣ በአግባቡ ልመልስ። እሳቸው ሲያወሩ ዘንዶ ልሶ መጀመሪያ መዘምራኖች ይዘምራሉ። መዘምራኑ ከዘምሩ በኋላ ዘንዶ ከጫካ እየመጣ የተርመሰመሰ ጸበል ልሶ ነው። እንዲያውም አቅጣጫ ጠቁመው ሪጅን ጠቁመው የት ወሎ ብለው ጠቁመው ነው። እንዲህ ብለህ ካወራህ ፋሪስ የሚል ዩዘርኔም አንተ ለእኔ ማስረጃ ልትሆን አትችልም። ለምን ቢባል አንተ በራስህ ስህተትና ውሸት ነው ብዬ ነው ማምነው። እኔ ውሸትና ስህተት የሆነ ሰው ለእኔ እውነት ሊሆን አይችልም። በተደጋጋሚ ስህተት ሲወራ የቡና ወሬ ነው እያወራችሁት ያላችሁ እንጂ ማስረጃ የላችሁም ነው። እሱን ፋሬስ የምትባለው ዩዘርኔም እስኪ ወሎ አካባቢ ጋር ዘንዶ እየተርመሰመሰ ሲቀምስ የነበረውን ጸበል በማስረጃ ከፈለክ በቪዲዮ ከፈለክ በጽሁፍ አሳየኝና ከዛ በኋላ ከአንተ ጋር አወራለሁ። ካልሆነ ግን ጴንጤዎች ራሳቸው አጋንንት እያመለኩ የአጋንንት ማስረጃ እኔ ጋር አለ ነው። እሱን ደግሞ አሳያለሁ። እግዚአብሔር መንፈስ ቅዱስ የስርዓት አምላክ ስለሆነ ሲያጠምቁም የሚከተሉት ቅዱሱን መንፈስ ሳይሆን ሌላውን ነው። እሱን በማስረጃ አሳያለሁ። አሳየ ካልከኝ የምትከተለው ግን አንተ ግን የምታወራው ግን ሐሰት የሐሰት አምላክ የሆነውን ክርስቶስ ኢየሱስን ስለሆነ ሐሰተኛው ኢየሱስን ስለሆነ እየዋሸህ ከሆነ ተናገር። ካልሆነ ግን ማስረጃ አሳይ ነው። ፋሪስ ዩዘርኔም የኤርሚያስ ቆሞስ ቀጥል። ኧረ ስርዓት ያዘ አባቴ። ኤርሚያስ ቆሞስ የኔ ፋሪስ አስማ ለእኔ አዳምጠኝ አባቴ። እኔ በኢትዮጵያ ኦርቶዶክስ ነው እንጂ ኤርሚያስ ቆሞስ የሚባል አይደለም። እንደዛ አይነት ስርዓት ያዝ እኮ አንተ። ፋሪስ ማነው ስምህ? ስምህ ማነው? ፋሪስ ዩዘርኔም ኤርሚያስ ቆሞስ ስላለ ነው። ይቅርታ ቀጥል። የኤርሚያስ ቆሞስ የኔ ፋሪስ
ይሁንልሽ የፈለከው ማለት ይቻላል። ያው ልማር ነው አባቴ። ይኸውልህ አንድ ማዳመጥ ያለብህ አሁን እኔ ባይኔ ያየሁትን በጽሁፍ አንጣልኝ ካልከኝ መጻፍ ይቻላል፣ ችግር የለው። እኔ ግን ባይኔ ያየሁትን ነው ያወራው ያለኝ። በትልቁ አድርገው ኤርሚ፣ በትልቁ አዳምጥ። እስኪ አዳምጠኛ መጀመሪያ አዳምጥ፣ አትንቀጭቀጭ፣ አዳምጥ መጀመሪያ። እያልኩ ያለሁት ባይኔ ያየሁትን እነ ቦታው አካባቢውን ቦታውን ክፍለ ሀገር ሁሉ እያንዳንዱ እየተናገርኩ ነው። ለምሳሌ ቅድም ኤርሚ ሲጠይቀኝ እኔም በቪዲዮ ሰምቼው አይቼዋለሁ። አንድ የኦርቶዶክሳውያን ወንድም እንደዚህ መቅደስ ይተኛል፣ እንደገና እኛ ስንመጣ ይሄዳል፣ ተመልሶ ይመጣል፣ ተረፈ መሳይት ይበላል ምናምን ሲሉ እኔ አይቼዋለሁ ቪዲዮውን። ግን እኔ አሁን ቦታውን ስላላወቅኩት ይሄ ነው ቦታ ማለት አልቻልኩም። ለምን ኤርሚ ሲጠይቀኝ እኮ አላውቅም አልኩኝ። ለምን አላውቅማ፣ አላየሁትም ቦታውን። በቪዲዮ ግን አይቼዋለሁ ማንም ሰው እንዳየው ማለት ነው። ግን ቦታውን ስላላወቅኩት፣ ይሄኛው ግን በአይኔ ያየሁት ስለሆነ ቦታው ላይ ስለተገኘሁኝ ነው እያወራሁት ያለሁት። አሁን ቪዲዮ ቀርጸው በነበር ልትለይ ከሆነ ኦኬ ተሳስቻለሁ። ምን ያኔ ባንኘ ቢሆን ቀርጸው ነበር፣ ልክ ነህ። ነገር ግን በአይኔ ያየሁትን ነው ማወራ። ዘማሪ ወጥተው ወይም ልብስ ለብሰው ይዘምራሉ አይደለም ያልኩት። ሲጀመር ማሰብ ያለብን ተጠማቂዎቹ ግን ተሰብስበው አድማቂው አለ ተጠማቂው አሉ ይመጣሉ። ሴቱ ተሰብስቦ ወንዱ የሚጠመቀው ሰዎች ዙሪያው ሆነው ግን ይዘምራሉ፣ የጊዮርጊስን ያመሰግናሉ፣ ምን ይላሉ። ከዛ በኋላ ግን በጫካው ሲመጣ ራሱ ይሰማል። ከዛ በኋላ መጣ ተብሎ ቀመሰው ተብሎ ከዛ ሲመለሱ ይታያል። ጫካው ራሱ እንትን ሲል ማለት ነው፣ ሲርመሰመስ ማለት ነው። ከዛም በኋላ ሰው አጥማቂው ይገባል፣ ያጠምቃል። ያየሁትን ነው የማወራው፣ በአይኔ ያየሁትን። ያላየሁትን ግን ቦታውን ያላወቅኩት ግን ቅድም እንዳልኩትም አላወቅኩትም። አሁን ስለ ኤርሚ ቆሞስ የእንትና የምትለው ሲጀመር አንተ እኔ ማወቅም አይጠበቅብም። እኔም አንተን ማወቅ አልፈልግም፣ ላቅም አልፈልግም። አንተም አይደለም ስልጣንም ሰጠኝ፣ እኔ የሰጠኝ ሊቃነ ጳጳስ እንጂ ተመስገን አሁን ከጴንጤ ኮብልሎ የወጣ ደማስ አይደለም ለኔ እንትን እውቅና የሚሰጠኝ። ብሰጠኝም ባሰጠኝም ምንም ነገር የለም ሲጀመር ማለት ነው። ይሄ ማወቅ አለበት። በአይኔ ያየሁትን ነው እያወራ ያለሁት። ይሄ ደግሞ እኔ የምዋሽበት ቅድም ብያለሁ፣ የምዋሽበት አንዳች ነገር ሊኖር አይችልም። ምንም ጥቅም አላገኝም። በአይኔ ያየሁትን ግን እሱ ሲያነሳ ትክክል ነው። እኔም በአይኔ ያየሁት ሁለት ቦታ ላይ አይቻለሁኝ፣ እውነታው የሆነ ለምን አንደኛው እዛው ቆሎ ተማሪበት ስለነበርኩበት፣ አንደኛው ደግሞ ቤተሰብ ላስጠምቅ ስለርኩበት ቦታው ሁለቱንም ስለማቃቸው ማለት ነው። እኔም ብጠይቅ ፋሬስ ማን ነው ብትል አቡነ ኤርሚያስን ጠይቅ። አቡነ ኤርሚያስን ያመነኮስኩ አባት ነኝ እኔ ልንገርህ አይደለም። አቡነ ኤርሚያስ አሁን ጳጳስ ለመሆናቸው ያመነኮስኳቸው እኔ ነኝ፣ ብታምንም ባታምንም ማለት ነው። እና በዚህ መልኩ ነው ማየት ያለብህ ልፈልጌ ነው። ኤርሚ ጨረስክ? ፋሬስ ከጨረስክ እቀጥላለሁ። ኤርሚ በጨዋነት ስለማመን ኦርቶዶክሳዊ ጨዋነት ስለ ልቀጥል። ባለሽ ጨርሻለሁ። ለማንኛውም ልቀጥል። በጣም አንድ እኔ ሰማይና ከዛ ተከተላለሁ። ኦኬ እሳቸው በአይን ያዩትን በቤተ ክህነት አስተዳደር ውስጥም የደብር አስተዳደር ስለነበሩ አዩ። ኦኬ እኔ ቀጥያ ቪዲዮ ስለማሳይ ማለት ነው። አንተ የምትናገረውን ተናገር፣ በደንብ ላስጨርስ ስለፈለኩ ነው። ኦኬ እሳቸው አየሁ ብለው አሉ። ቆይ አታቋርጠኝ። አየሁ ብለው አሉ። አየሁ ብለው ሲሉ የእሳቸውን ውሸት ላሳይ ብለህ መጣህ። አንተ የምታሳየው አንተ በቦታው ላይ የጠሩትን ቦታ ጠርተዋል። ልብ በል። የጠሩት ቦታ ላይ ያለው ነገር ይሄው ቦታው ይሄ ነው፣ እዚህ ቦታ ላይ ምንም አይነት ዘንዶ የለም ብለህ አንተ የቪዲዮ ማስረጃም የጽሁፍ ማስረጃም አላቀረብክም። እሳቸው አየው ብለህ ያሉትን አንተ አላዩም ውሸትዎትን ነው ብለህ አልክ። ባለፈው ግን እዚህ ቤት ላይ ገብተህ ስለ ግሼን ማርያም ስለ መስቀሉ ቆይ አድምጠኝ ማለት እድሉን አሰጠኝም። ቢያንስ ሁለት ጨርሱ፣ ከዛ በኋላ አለው። ባለፈው አንተ ስለ ግሼን ማርያም ስለ ግማደ መስቀሉ ስጠይቅህ ምንድን ነው ያልከኝ? በአይኔ አይቻለሁ አልከኝ አይደል? አላየህም ብዬ ተከራከርኩህ። ውሸታም ነህ ብዬ አልኩህ። ኦኬ በአይንህ ስላየህ አንተ የአይን ምስክር ነህ። እኔ ከመጽሐፍት አንብቤ ነው። አንተ ግን ሄደህ ስላየኸው እርዝመቱ እንኳን ምን ያህላል ብዬ ስልህ እኔ ልለካ አልሄድኩኝም፣ ልመዝን አልሄድኩኝም፣ እግዚአብሔርን አልለካውም አልክ። እግዚአብሔርንና እንጨትን እንኳን ለጌታ ያላወቅ ሰው ማለት ነው። እኔ ያልኩህ ግማደ መስቀሉ ጌታ የተሰቀለበት ዕፀ መስቀሉን ነው። እግዚአብሔርን አልለካውም፣ በሜትር የሚለካ አይደለም የኛ አምላክ ምናምን ነገር ለዝም ብለህ ቀበጣጠርክ ማለት ነው። ቅድም ማለት በባለፈው ላይ ኦኬ ችግር የለውም። ያልኩህ ልብ ብለህ ሰማኝ። ተሜ የመጣኸው ኤርሚያስ ቤት ነው። ኦኬ አንተ ግማደ መስቀሉን በአይኔ አይቻለሁ ብለህ ስትለኝ አላየህም፣ አንተ ውሸታም፣ አንተ ቀጣፊ አልኩህ። አላልኩም።
አላልኩም። ምን ይመስላል? ምንድነው ከለሩ? የእንጨቱ ቫርኒሽ ተለቅልቋል ወይስ በወርቅ ተለብጧል ብዬ አልጠየቅኩም። አይቻለሁ በአይኔ በለስተላኛ። ኦኬ በስጋ ያየ ሰው ካነበበ ሰው ይልቅ የተሻለ ይናገራል። እርዝመቱ እንኳን ነገር ብዬ ስል አልናገርም። እግዚአብሔርን ገምቼ ለክቼ አላቆም ብለህ እግዚአብሔርና እንጨትን እንኳን ለይታ አላወቅም። እሺ እሳቸው የደብር አስተዳደር ናቸው። አመሰግናለሁ። ተባረኩልኝ። ቻው። ያው ለመሰለ አሁን በቃ ቻው ካልክ ተምዬ ቻው። እኔን አቋርጠኝ አይደለም ቻው ብለህ የምትለው ጎይድ በቃ ቴንክ ዩ ተባረክ። ለዚያ እንደዚህ ነው በመረጃ የሚይዝም አለ። እዚህ ቤት ተናገሩ እውነቱን ማለት ዝም ብሎ ውሸት የማይዋሽበት አይደለም። ሳምንት አልሞላውም ስለ ጊሸን ደብረ ከርቤ መስቀል ስጠይቀው አይቻለሁ በአይኔ አለ ሲለኝ አላየህም ተሚ አንተ ውሸታም አልኩት። አላልኩትም። ቆሞሱ እዚህ ቁጭ ብለው የደብር አስተዳደር የሆኑቱ ቁጭ ብለው አይቻለሁ ብሎ ሲል አንተ ውሸታም እያለ ይለዋል ማለት ነው። አየህ የግድ የእሳቸውን ቁምስና አንተ አይደለም የምታረጋግጥላቸው እንዴ? አሁን ግዕዝ ቢያወሩ አንድም አትመልስ።